አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ሀባይቦች? ሰላም ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ምን የመሰለ ሀሪስ አሰራር ይዤላችሁ መጥቻለሁ። እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ የማሳያችሁ ሀሪስ አሰራር። ሀሪስ ይሉታል አረቦች። በጣም የሚወዱት የባህል ምግባቸው ስንዴ ማለት ነው። ከስንዴ የሚሰራ ነው፣ የሚዘጋጅ ነው እና ይሄን ይመስላል። የተጠቀምኩት ስጋ ነው። ስጋውን አጥቤ አጽድቼ እንትን ላይ አድርጌዋለሁ። ይሄን የዘፈዘፍኩት ሶስት ኩብ ወይም በውሃ ብርጭቆ 3 ብርጭቆ ስንዴ ነው የዘፈዘፍኩት ማለት ነው። እነሱ ሀሪሳ የሚል ጽሁፍ ያለበት የታሸገ የተጸዳዳ ኪስ ነው ማለት ነው። እንትን ነው ካርቶን ታሽጎ ነው የሚመጣው፣ ልክ እንደ ዱቄት ማለት ነው። እሱን ማታ ነው የምትዘፈዝፉት። ዘፍዝፋችሁ ታሳድሩታላችሁ በሞቅ ውሃ ማለት ነው። እኔ አሁን ዘፍዝፍ ያሳድረው ያደረ ነው ማለት ነው። ይሄ አንድ ቀን ከግማሽ ሆኖታል ማለት ነው ከተዘፈዘፈ በአጠቃላይ እና ይሄን መስሏል ማለት ነው። በጣም ነው እንትን ያለው፣ በጣም ነው የራሰው ማለት ነው። እና እንደዚህ አድርጋችሁ ዘዝፋችሁ ታሳድሩትና ጠዋት ላይ ስጋውን እንዳያችሁ ታጥቤ አስተካክዬ ምድጃ ላይ ያደረግኩት ማለት ነው። እዚህ ጋር እንዲወጣ ውሃው ምሽካ ላይ ማጥለያ ላይ ያደረግኩት። ውሃው በደንብ መንጠንፈፍ አለበት ማለት ነው። ይሄን ይመስላል እና ውዶችዬ እንዴት ናችሁ? ደህና ናችሁ? የምትጠቀሙት እናንተ እንደፈለጋችሁ ነው፣ እንደ ቤተሰቦቻችሁ ብዛት ማለት ነው። እኔ ለቤተሰብ በቂ ነው ብዬ ያዘጋጀሁት 3 ብርጭቆ ነው፣ ወይም ኩብ ሜጀር ካፕ ካላችሁ በ3 ሜጀር ካፕ 3 ኩብ በሜጀር ካፕ ለክታችሁ 3 ካፕ 3 ካፕ የሚለውን ተጠቀሙት ማለት ነው። እና የውሃ ብርጭቆ ብዙ ጊዜ 1 ካፕ ስለሆነ የሚይዙት በውሃ ብርጭቆ እንትን ማለት ትችላላችሁ ማለት ነው፣ መለካት። እና ይሄን ይመስላል። አሁን ውሃው እንዲወርድ አደረኩት ማለት ነው። እና ወዱስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስጋችሁንም ጠዋት ላይ ማታ ላይ አውጥታችሁ በረዶ እንዲለቅ አድርጋችሁ አጥባችሁ ቆንጆ ስጋ ያለውን ስጋ መርጣችሁ ቀዩን ማለት ነው። ስብ ሳይሆን አያችሁት እንዴት እንደራሰ በእጃችሁ ስትነኩት እንደዚህ ነው በቃ ግክ የሚለው ማለት ነው። በጣም ረሷል ማለት ነው። እና ወዶችዬ ስጋዬን ምድጃ ላይ አድርጌው ነበረ ውሃውን መጠጥ እንዲያደርግ ልክ እንደዚህ ሆኗል። እናንተም እንደምትፈልጉት አድርጋችሁ። እኔ ቅልጥምና ጥሩ ስጋ የተባለዎችና ያነሳሁት እዚህ ጋር ሙቅ ውሃ አደረኩበትና ሄል ጨመርኩበት፣ ግማሽ ሽንኩርት ጨመርኩበት። ግን አቁላልቻ አይደለም፣ ልብ በሉ እዚህ ጋር ለሽታው ነው። እና ቀረፋ ጨመርኩበት ማለት ነው። እነዚህን ለቅሜ ያነሳቸዋለሁ። ግማሽ ሰዓት መብሰል አለበት ለህሙ ለብቻው ስጋው ግማሽ ሰዓት። ግማሽ ሽንኩርት፣ 6 ፍሬ ሄል፣ 2 እንጨት ቀረፋ አድርጌበታለሁ። ግማሽ ሰዓት አብስየዋለሁ ማለት ነው። እንደዚህ አድርጌ ማለት ነው። እንዳያችሁት ስንዴው እዛ ጋር እየተንጠነፈፈ ነው። እዚህ ጋር ሙቅ ውሃ ጨመርኩኝ፣ ያው እየፈላ ነው። ከዛ ግማሽ ሰዓት ከበሰለ በኋላ ስንዴውን አምጥቼ ይህንን እንዳለ ለቅሜ ያነሳዋለሁ። ያው እንደምታዩት አልፈልገውም። ስንዴውን ስንጨምር እነዚህ መለቃቀም አለባቸው። ሄሉ ሽንኩርቱ ምናምን በደንብ መነሳት አለበት ማለት ነው። እና በደንብ ይሄን ትለቅሙታላችሁ፣ ታነሱታላችሁ። አያስፈልግም ማለት ነው። ለሽታው ነው እንጂ የተጠቀምነው ከውስጡ ምንም አይነት ቅመም ሊኖረው አይገባም። ንጹህ ስንዴውና ስጋው ብቻ ነው መሆን ያለበት ማለት መቀቀል ያለበት። እና ወዶች የኔ አሁን እያንዳንዷ ለቅሜ ያወጣታለሁ ማለት ነው። እንደዚህ አድርጌ ሽንኩርቱን በደንብ ስለማይበስል ሄሉን በደንብ ለማንሳት ይመቸናል። ፍርክስክስ ማለት የለበትም ሽንኩርቱ። በቃ ቆረስ አድርጋችሁ እንደዚህ ግምስ አድርጋችሁ ግማሹን ነው ጣል ማድረግ ያለባችሁ። አያችሁ፣ ለቅሜ ያወጣሁት ለሽታው ነው የተጠቀምኩት ማለት ነው። ስጋውን ሽታውን እንዲጥም ለማድረግ ነው እንጂ ለሌላ ነገር አይደለም። ቅመም አይፈልግም። ሀሪስ አሰራሩ ቅመም አይፈልግም ማለት ነው። አሁን እያንዳንዱ አሉ እዚህ ጋር የሚታይ ሽንኩርት፣ ሁሉንም ለቅሜ ያወጣቸዋለሁ ማለት ነው። እንደዚህ እያደረጋችሁ ጥልል አድርጉት ማለት ነው። በጣም የሚጥም ሀሪሳ ነው። እያንዳንዷ በስርዓት እያያችሁ ልክ እኔ እንደሰራሁት አድርጋችሁ ከሰራችሁ የሚያምር በቃ እንደዚህ ሳብ የሚል የሚያምር ሀሪሳ ነው የሚሆነው ማለት ነው። እስኪ መዳሞቻችሁን ለረመዳን ፏ አድርጓቸው ማለት ነው። ዱዓ ያደርጉላችኋል።
እናንተም ደግሞ ለመስራት የተቸገራችሁ እህቶች ካላችሁ ወይም የሚፈልጉ እህቶች አዲስ ምግብ የሚጀምሩ እህቶች ካሉ ሸር አድርጉላቸው። ቪዲዮ ይጠቀሙበት፣ ለእህቶቻችሁ ይጠቀሙበት፣ እናንተም ተጠቀሙበት፣ ቤተሰቦቻችሁ ይጠቀሙበት። የሚፈልግ ሰው ካለ አዲስ ምግብ ጀማሪዎቹ ነው የማያገኙ ይኖራሉ፣ የማያውቁ ይኖራሉ። ሸር በማድረግ ለእኔም እጠቀምበታለሁ፣ እነሱም ይጠቀሙበታል። እዚህ ጋር ሀሪሳውን ጨመርኩት ማለት ነው። ግማሽ ሰዓት ለህሙ ብቻውን በስሏል ስጋው ማለት ነው። ግማሽ ሰዓት ይዛችሁ ግማሽ ሰዓት ይበቃዋል። ምክንያቱም አብሮ ስለሚበስል ማለት ነው። እና እንደዚህ ነው። አሁን እሳት ውስጥ ውሃ ውስጥ አስገባሁት ማለት ነው። ሀሪሳውን ስንደውን ማለት ነው። ሀሪሳ ይሉታል እነሱ ማለት ነው። እና እንደዚህ ሀሪሳ ስትሏቸው ነው ያው ስንዴ ያልኩት በእኛ ቋንቋ እንዲገባን ነው። እነሱ ሀሪሳ ነው የሚሉት። እና ሀሪሳውን አስገባሁት። ከዛ ምን እናደርጋለን? እንዳይዝ ማማሰል መቻል አለብን። አሁን ሲበስል አሁን አይደለም የሚይዘው፣ ትንሽ ቆይታ ይዩታላችሁ። የሆነ ወፈር ማለት ሲጀምር መማሰል አለበት። ታቹ ይይዛል ማለት ነው። የድስቱ ቂጥ እንዳይዝ እዚህ ጋር ገና ነው ማለት ነው። ገና አሁን ተጨምሮ ነው። እናንተ ካጠገባችሁ የራሱን ማማሰያ ለብቻው ወፈር ያለ ማማሰያ አዘጋጅታችሁ ካጠገቡ ቁጭ አድርጋችሁ በየደቂቃው ከፈት እያደረጋችሁ ማማሰል አለባችሁ እንዳይዝ ማለት ነው። እና የምታዘጋጁት ስኳር ቡኒ ይባላል። ስኳር ቡኒ በስኳር ቡኒ መብለው ስኳር ቡኒ ይባላል። እኔ አላስገባሁላችሁም እዚህ ቪዲዮ ላይ ምክንያቱም ቀላል ስለሆነ ስኳሩን ትፈጩትና ዳርሲን የተፈጨ ቀረፋ ማለት ነው እየቀላቀላችሁ አብራችሁ እንትን ትሉታላችሁ ማለት ነው። ብዙ የሚፈልጉት የለም ለዲኮር ምናምን ነው እንጂ በጨው የተሰራውን ነው በአብዛኛው የሚበሉት። አሁን አያችሁ መፍላት ጀመረ እዚህ ጋር። እንደዚህ ሲሆን መማሰል ይፈልጋል። ከታችን ወደ ታችን አርጎ ቁጭ እንዳይል ማለት ነው። ድስቱን የመያዝ ባህሪ ያለው እንደዚህ መሰል እያረጋችሁ ከደን አሁንም ሌላ ስራ ሰርታችሁ መታችሁ 2 ደቂቃ ከፈት እያረጋችሁ እንደዚህ ማድረግ አለባችሁ። እስኪ ወፍር ድረስ ከወፈረ በኋላ አይዝም። እስኪ ወፍር ድረስ ነው። እና ከፍ ያለ ድስት ላይ ነው መጣድ ያለባችሁ። ትልቅ ድስት መሆን አለበት። ለምን? ይሄ የመገንፈል ባህሪ ያለው ማለት ነው። አሁን ላይ የማስቸገር ባህሪ ያለው አያችሁት? የሚያምር ሀሪሳ ነው የሚሆነው። መኑኝ በጣም ሞክሩት። በቃ ሞክሩትና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ለመዳማችሁ ቆንጆ ሀሪሳ ለረመዳን ስሩላቸው። አረቦች በጣም የሚወዱት የባህል ምግባቸው ነው ይሄ ማለት ነው። ረመዳን ላይ በተለይ እና እዚህ ጋር እንደምታዩት እየደረሰ ነው ማለት ነው። ትንሽ እየደረሰ አሁን እንደዚህ ሲሆን እንትን ይላል፣ የመያዝ ባህሪ ይኖረዋል። ማየት አለባችሁ። ከዛ ትከርኑታላችሁ። እንዴት ነው የምትከድኑት? አከዳደኑን አሳያችኋለሁ። እንደዚህ እስከሚሆን ድረስ ግን ቀዝጊር አከድኑም። አሁን ነው በቃ ቀዝጊር የሚጀምረው። ለምን? ቶሎ ያግዛችኋል። ቶሎ ፍርስ ይላል ቀዝጊር ስትሸብቡት ክዳኑን ማለት ነው። ያው እንደዚህ አድርጌ ጠቀለልኩት ማለት ነው። በጣም ነው የሚጠቅማችሁ። ቶሎ እንዲበስል ያደርገዋል። አያችሁት? እዚህ ጋር ቶሎ እሱን ከከደንኩ በኋላ ቶሎ ነው እየበሰለ ያለው። ቶሎ ይቀየርላችኋል ማለት ነው። ረዝም ሰዓት ስለሆነ አሁን እኔ ስንት ሰዓት መሰላችሁ ማብሰል? ከ3 ሰዓት እስከ 3 ተኩል ድረስ መብሰል ይፈልጋል። ለራሱ ይዛችሁለት ሰዓት 3 ሰዓት እስከ 3 ተኩል ድረስ ይፈልጋል ማለት ነው። እሳት ላይ በሆነበት ሰዓት ደቂቃ ጀምሮ ሰዓት ያዙለት በደንብ ረዝም ሰዓት። አሁን እኔ 7 ሰዓት ከቀኑ ጣድኩት። በአረቦች ሰዓ ዋህድ ሰዓ 40 ኑስ ነው ያነሳሁት ማለት ነው። 10 ሰዓት ተኩል ላይ ነው አንስቼ ያቀረብኩት ማለት ነው። እና ረዝም ሰዓት ይፈልጋል። ቀነስ ብሎ ነው የሚበስለው። ቀዝጊር መክደን አለባቸው። የአልሙኒየሙን መጠቅለል አለባቸው ቶሎ እንዲበስልላቸው። አያችሁት? አሁን እየወፈረ መጣ ማለት ነው። እንደዚህ ይፈላል። ከዛ እናንተ ምን ታደርጋላችሁ? በደንብ እንዲታያችሁ ስለፈለኩ ነው። በእርግጥ ደቂቃውን ረዘም አደርገባችኋለሁ። ምንም ማለት አይደለም። ምክንያቱም ሀሪስ ማለት ትልቅ ምግብ፣ በጣም ጥንቃቄ የሚፈልግ ምግብ ስለሆነ ያው እንግዲህ በትዕግስት እንደምትመለከቱ ተስፋ አደርጋለሁ ቪዲዮውን ማለት ነው።
ማማሰል አለባችሁ እንዳትረሱ። እዚህ ጋር እንዳይዝባችሁ ማለት ነው። አሁን እዚህ ጋር መፍሰስ ወደ ላይ መውጣቱን ትተዋል። ብዙ ነገሮች በቃ እየከደናችሁት እዚህ በኋላ ስራ መስራት ትችላላችሁ። በእያንዳንዱ 20 ደቂቃ 10 ደቂቃ በኋላ እየመጣችሁ ብቻ እንዳይዝ እንደዚህ ማማሰል። በጣም የሚያምር ሀሪስ ነው። ስኳር የተፈጨ ከቅርንፉድ የላመጋ ከቅርንፉድ አይደለም ይቅርታ፣ ከዳርሲን የላመጋ ማለት ነው። እሱን በደንብ ይፈልጋሉ። ታቀርቡላችኋላችሁ እናንተ ቡኒ እስኪሆን ድረስ ስኳሩ ታቀላቅሉታላችሁ። ስኳሩን በደንብ ትፈጩታላችሁ። ከዛ ቀረፋ የተፈጨ ትጨምሩና በሳህን ትቀላቅሉና ካጠገቡ ስታቀርቡ ካጠገቡ ታቀርቡላችኋል። የፈለገ ስኳር ይጨምራል፣ ያንን ዳርሲኑን ማለት ነው። ያልፈለገ ደግሞ ይሄ በጨው ነው የሚሰራው፣ ዝም ብሎ ይበሉታል። እኔ ግን ከስኳሩ ይልቅ ዝም ብሎ ነው የሚጥመኝ። አረቦቹም ብዙ አይደፍሩትም ስኳሩን፣ ግን ለዲኮር ከላይ ለመነስነስ ደስ ይላል፣ ዳርሲኑ ምልክት ስለሚያወጣ። አሁን እዚህ ጋር እንትን እያልኩት ነው፣ እየመታሁት ነው ማለት ነው። መሬት ላይ አውርጄ ለምን ትልቅ ነው አያችሁ። አጥንቱን እንዳለ ለቅሜ ያወጣሁት፣ የስጋውን አጥንት ለቅሜ ያወጣሁት እና አሁን አለቀ ተመቶ። አያችሁት? በጣም የሚያምር ሀሪሳ ነው ማለት ነው። በጣም ተበልቶ ራሱ አይጠገብም። ሞክሩትና አስተያየት አስቀምጡልኝ። ዳርሲን ማለት ይሄ ነው። አቅርቤላቸው ሰዎቹ በልተው ጨርሰው ከሱፍራ ሳነሳ ይሄ የተረፈው ነው ማለት ነው። አያችሁ? ከላይ ላይ የሚደረገው ከላይ ላይ የምታደርጉት ዘይት ከላይ ላይ ጠብ ታረጉበታላችሁ። ቂቤ እነሱ ድህን ይሉታል፣ ሰምና ማለት ነው። እና ስኳሩን ስትነሰንሱ ዳርሲን ስላለው እንደዚህ ይሆናል ማለት ነው።